ሰላም ጤና ይስጥልን ክቡራትና ክቡራን ኤንቢሲ አማራ ዴይሊ ኒውስ አድማጭና ተመልካቾቻችን የዕለተ ረቡዕ ሰኔ 18 ቀን 2017 ዓ.ም ወቅታዊ ሁነቶችን ወደ እናንተ የምናደርስ ይሆናል። መረጃው ለሁሉም እንዲደርስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት በአክብሮት እየጠየቅን ወደ መረጃዎቹ እናልፋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በላስታ ግዳን አንጃፋት ቀጠና ትዕግስቱ ሻለቃን አፍናለሁ ብሎ የመጣው ኃይል ራሱ የሕክምና ባለሙያውን ጨምሮ ከ31 በላይ ሞትና ከ65 በላይ ቁስለኛውን ይዞ መመለሱ ታውቋል። አማራ ፋኖ ብሔራዊ ኃይል የአፋብኃ በወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ጥራሪ ክፍለ ጦር ተወርዋሪ ፋኖች ከተከዜ ክፍለ ጦር ከተጣመሩ ፋኖች ጋር የጠላትን ኃይል አይቀጡ ቅጣት በመቅጣት ትጥቁን አስረክቦ ሙትና ቁስለኛውን ታቅፎ እንዲመለስ አድርገውታል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር ዛሬ የአማራ ሕዝብ ማንነት የህልውና የፍትህ ተጋድሎ እያደረገ ባለበት ትግል ነጻነትና እኩልነትን በሚናፍቁ ሰዎች ልብ ውስጥ የሚነድ እሳትን ያቀጣጠለ ባለራዕዩ ደማቁ አብሪ ኮከብ አባታችን ጀነራል አሳምነው ጽጌን 6ኛ ዓመት ዝክረ ሰማዕት ባከበርንበት ወቅት ሰኔ 16 2017 ዓ.ም ትዕግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም ወደ 07 ቀበሌ አይፈሩባ በሌላ አቅጣጫ አሁንም ወደ 04 ቀበሌ መስቆልስ እንዲሁም ከወዳጃ አጢጣማ ይባር በሶስት አቅጣጫ የመጣውን የጠላት ኃይል 3 ሻለቃ መከላከያ ተጨማሪ አድማ ብተና ሚሊሻና ፖሊስ ቀድሞ መረጃ የደረሳቸው ጥራሪ ክፍለ ጦር ከወንድሞቹ ተከዜ ክፍለ ጦር በጥምረት አሳምነውነትን በልባቸው ውስጥ አትመው ዝናብ በገበሬ እጅ እንዲሉ ወጥተው ወርደው በሚያውቁት ቦታቸው የገባላቸውን ጥላት ሲያራግፉት አድረው ውለው አይቀጡ ቅጣት የተረፈው እየተዝረከረከ እንዲመለስ ማድረጋቸው ተገልጿል። በዚያው ወደ ውጊያ ላይ ጥላት ሜካናይዝድ ጦሩን ይዞ መድፍ፣ ዙ 23 ሞርታር፣ ድሽቃ፣ ብሬን፣ ስናይፐር የነፍስ ወከፍ መሳሪያ የተጠቀመ ቢሆንም ፋኖች መሬት ይዋጋል የሚባለት የላስታ ግዳን ተራሮች ሲሳይ ሆነው ሰኔ 16 2017 ዓ.ም ከሌሊቱ 8 ሰዓት እስከ ሰኔ 17 2017 ዓ.ም ከቀኑ እስከ 11 ሰዓት ድረስ አንገት ለአንገት ትንቅንቅ በማድረግ የጠላት ኃይል የጤና ባለሙያውን ጨምሮ ከ31 በላይ ሞት ከ65 በላይ ቁስለኛውን ይዞ 13 ጥቁር ክላሽ ከ600 በላይ የክላሽ ተተኳሽ፣ አንድ የብሬን ሸንሸን እና 280 ብሬን ተተኳሽ፣ 32 የወገብና የደረት ትጥቅ፣ 30 እጅ ቦምብ አስረክቦ እግሬ አውጪ ብሎ ተመልሷል ነው የተባለው። የወገንን ኃይል አስተላለፍና ምት መቋቋም ያቃተው የብልጽግና ወንበር አስጠባቂ ኃይል የንጹሃንን ቤትና ንብረት በመዝረፍ በሞርተርና በዙ 23 እየደበደበ እየተንጠባጠበ ግዳን ወረዳ ሙጃ ማርያም ጤና ጣቢያ ሞልቶ ቴክኒክና ሙያ ላይ ቁስለኛውን አሰማርቶ እንደሚገኝና አንጠባጥቦ የተሄደውን አስክሬን ፋኖች አሁንም እየቀበሩ እንደሚገኙ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብኃ ወሎ ቀጠና ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ቢሆነኝ ቢያቢን አሳውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ የታላቁን ጀነራል 6ኛ ዓመት በዓል ማክበር አስመልክቶ የተላለፈ መልእክት ነው። ይከስማል ያሉት አሳምነውነት በሁሉም አማራ ልብ ውስጥ ለምልሟል። በዚህ ትውልድ ታላቁ የአማራ አባት የጦር እና የፖለቲካ ጠቢቡ ጀነራል አሳምነው ጽጌ እንደተናገረው እንደ አማራ በአማራነት መንቃት፣ መደራጀት፣ መታጠቅና ራስን መከላከል ብቸኛ መዳኛ መሆኑን በተግባር ተረድተናል። የዛሬው የአርበኝነት የጀግንነትና የፋኖነት ጉዞ የጀነራል አሳምነው ውጤት እንደሆነም ይታወቃል። አባታችን ጀነራል አሳምነው ጽጌ ወታደር ብቻ ሳይሆን የፖለቲካ ሊቅም ነበር። ምክንያቱም በአማራ ላይ እየሆነ ስላለውና ስለሚሆነው ሁሉ በአደባባይ ነግሮን ነበረ። ነገር ግን ሁሉን አንድ በአንድ እየፈጸመ ነው። የፖለቲካ እውቀት ማለት ስለ ትናንቱ ማወቅ፣ ስለ ዛሬው መረዳትና ስለ ነገው መተንበይ ነው። ለዚያ እውቀት አባት የሆነው ጀነራል አሳምነው ጽጌ የአማራ ምሁር እንደነበር ማሳያ ነው። ከብዙ ጥቂት ጀነራል አሳምነው የአርበኝነት ተምሳሌት፣ የፖለቲካ አባት፣ የእውቀት ውቅያኖስ፣ የጀግንነት ጥግ፣ የአማራነት ልክ ስለ አማራ ሞግቷል፣ ስለ አማራ ታስሯል፣ ስለ አማራ ታግሏል፣ ስለ አማራ ተሰውቷል። በአማራነት መንቃትን፣ መደራጀትን፣ መታጠቅን፣ መታገልን አስተምሮናል። ታላቁ አማራ አባት ለአማራ ሕዝብ ሲል ሕይወቱን የሰጠበትና ደማቅ ታሪክ ሰርቶ ያለፈበት ቀን የዛሬ 5 ዓመት ሰኔ 17 ቀን 2017 ዓ.ም ነበር። እነሆ ከዚያ በኋላ ካለፉት 40 ዓመታት በኋላ ሁኔታው ተባብሶ ከቀጠለ የአማራ ሕዝብ የግፍ መከራና የሰቆቃ ዘመናትም 6 ዓመታት ተቀጥለዋል። የፖለቲካ ንቃት ህሊና ባለቤት፣ የአማራነት ተምሳሌት፣ የትግል ፊት አውራሪነት፣ የኢትዮጵያነት ልክ ጀነራል አሳምነው ጽጌ በሕይወት ሳለ ስለ አማራ ሕዝብ የህልውና አደጋ የተናገራቸው ጠላቶቻችን ህቡዕና ግልጽ እቅድና ተግባራት ከምንጊዜውም በላይ ተጠናክረው ተግባራዊ የሆኑት በእነዚህ 6 ዓመታት ውስጥ ነበረ። በዚህ ዓለም ላይ ከሰማይ በታች ከምድር በላይ ያልተሰሩ ግፍና መከራዎች ሁሉ በአማራ ላይ ደርሰዋል። ሆኖም ግን አባታችን እንደተናገረው የመከራችን ምንጭ የሞታችን ምክንያት አማራነት መሆን ተገንዝበን በአማራነት ተሰባስበን በአማራነት ተደራጅተን በአማራነት ነፍጥ አንግበን በፋኖነት እሴት ተመርተን የተጋረጠብንን የህልውና አደጋ እየመከትን እንገኛለን። በዚህ ትግል ውስጥ ለአማራነታችን አሳምነውነት መዳኛችን መሆኑን አረጋግጠናል። ሰብረናቸዋል ያሉንን ጠላቶቻችንን በመከላከልና በመልሶ ማጥቃት አከርካሪያቸውን እየሰበርን አንገታቸውን እያስደፋን
በአማራነታችን ቀና ማለት ጀምረናል፣ ቀና ብለናል። ከእንግዲህ አማራነታችንና የፋኖነት ትግላችን ላይ ቀለበስ ጫፍ ደርሷል። ጠላቶቻችን አማራን እንደ ህዝብ ለማዋረድና ፋኖን እንደ ኃይል ከምድረ ገጽ ለማጥፋት ያልቆረጡበት ቀን ያልቆረጡት ጊዜ ባይኖርም ፈልገን ሳይሆን ተገደን የገባንበት ትግል የፍትህ ሚዛን ለኛ ደፍቶ የቆረጡት ቀን በራሳቸው ላይ የተቆረጠባቸው ድል የጠመመባቸው ማሸነፍ የናፈቃቸው ጀንበር የጨለመባቸው ስለመሆኑ ትግሉ ምስክር ነው። በደረሰባቸው የኃይል የኢኮኖሚ ፖለቲካ ኪሳራ አማራን ማንበርከክና አንገት ማስደፋት ፈጽሞ የማይቻል መሆኑን በተግባር አይተውታል። አማራን ለማቃጠል ያነደዱት እሳት ራሳቸውን እየለበለበና ለፋኖ የቆፈሩት ጉድጓድ ራሳቸውን እየቀበረ ስለመሆኑ የአማራ መሬት ያው ምስክር ነው። በጥቅሉ ለዚህ ትግል ድሉ የአማራ ስለመሆኑ አያጠራጥርም። ምክንያቱም ዓላማችን አሳምኖነት፣ ትግላችን አማራነት፣ ግባችን ኢትዮጵያዊነት ነውና። የፈሪና ድንጉጥ ስርዓተ መንግስት በዚህ ዕለት በላሊበላ ከተማ ጀነራል አሳምነው ጽጌን መቃብር ቦታ ዙሪያውን በጭፍራው ሰራዊት አስከብቦ 24 ሰዓት እያስጠበቀ ይገኛል። የድርጊት ከመሬት በታች ሆነው እንኳን የሚፈሩት ጀነራል አሳምነው ጽጌ መቃብር ፈንቅሎ ይነሳል ብሎ በፍርሃት ቆፈን መውደቃቸውን ማሳያ ነው። ይህ ያስቃልም፣ ያስገርማልም፣ ያሳዝናልም ጅልነታቸው እንጂ ጀነራል አሳምነው በዚህ ዘመን ሊታይ ሊጨበጥና ሊዳሰስ የማይችል የፋኖ መሪ ነው። አሳምነው ከእንግዲህ ይዘው የማይገድሉት መንፈስ ነው። በዚህ ዘመን ሚሊዮኖች አሳምነው ነው ተፈልፍለዋል። በዚህ ዘመን ሚሊዮኖች ያሳምነው ትንፋሽ ሆነዋል። በዚህ ዘመን በሁሉም የአማራ መሬት አሳምነውነት እንዳሸነፈ ይታወቃል። እውነትና ንጋት እያደር ይጠራል እንዲሉ የነዙት ውሸት ያሰራጩት ሐሰት ተገልጦ ሴራቸው መክኖ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ውስጥ ለምልሟል። የሚስጥራቸው ባቄላ ወፍጮ የሆነው እብሪተኛው ሽመልስ አብዲሳ እንደነገረና በተግባራቸው እንዳየነው ሰኔ 15 ቀን 2011 ዓ.ም አባይ ማዶ ተሻግረው አማራን አደናግረውና አወዛግበው ምሁራኖችን እነ ዶክተር አምባቸውን ገድለው የአማራ ልዩ ኃይልን ጨፍጭፈው ታላቁን የአማራ አባት ጀነራል አሳምነውን ዘንዘልማ ላይ ጭፍራቸውን አሰማርተው ከበባ ያደረጉበት ሰኔ 17 ቀን 2011 ዓ.ም ነበር። በዚህ ቀን ጀነራል አሳምነውን ዘንዘልማ መሬት ላይ ከበባ ሲያደርጉበት እንደ አባቱ አጼ ቴዎድሮስ ከጥላት እጅ አልወድቅም ብሎ ራሱን መስዋዕት አድርጓል። እውነቱ ይህ ነው። ይህም በህዝብ ልብ ውስጥ ያለው እውነት ነው። ይሄ እውነትም የተጫነበትን ሐሰት ፈንቅሎ ወጥቷል። የዛሬው ትግላችንም እውነት በመሆኑ ያሸንፋል። ጽንፈኛውና ዘራፊው እያሉ የሚያንቋሹት ፋኖነታችንም የሐሰት ብልጽግናን ቀብሮ መንገሱ እንደማይቀርም ነው። ድል የአማራ መሆኑ አይጠራጠርም። ምክንያቱም አማራ ላይ ጭርስ አይጀምርም ሲል የአማራ ፋኖ በወሎ የፖለቲካ ዘርፍ ኃላፊ ገልጿል። በሌላ መረጃ አማራ ፋኖ በወሎ ቤት አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሪፎርም መስራቱ ተገለጸ። ጥልቅ ግምገማና ውይይት ከተደረገ በኋላ የክፍለ ጦሩ ሰራዊትን ፍላጎት ከግምት በማስገባት በተሰራው ሪፎርም መሰረት አርበኛ ፈቃዱ አባገንድብ የክፍለ ጦሩ አዛዥ ሆኖ ትግሉን እንዲመራ የተመደበ ሲሆን ለአርበኛ ፋንታው ምክትል ኃላፊነትም ተሰጥቶታል። የክፍለ ጦሩ ክንፍ በዋናነት ሁለት ሆኖ አንዱ ጌታ ሰው አስረስ ብርጌድ ሲባል ሁለተኛው ጥላሁን ፋንታ ብርጌድ የሚል ስያሜ እንዲሆነው ተወስኗል። ሁለቱም ብርጌዶች የተሰየሙት በያዝነው ዓመት ጀብዱ ፈጽሞ በተሰዉ ጀግኖች ስም ሲሆን ጓድን መዘከርና ሕይወትን ማረጋገጥ እንዲሁም ስሙ አለመሞቱን ማሳየት ተገቢ ስለሆነ ጓዶች ለከፈሉት ውድ የሕይወት መስዋዕትነት መታሰቢያ ይሆን ዘንድ የድርጅቱ ሐውልት ተሰይሞላቸዋል በማለት የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ንጉስ ሚካኤል ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የህዝብ ግንኙነት ለሚዲያችን ገልጿል። የአማራ ፋኖ ብሔራዊ ኃይል አፋጎ ቀንጌታ ወፍታሄ ንጉሴ 6ኛ ክፍለ ጦር ሰናን አባጅሜ ብርጌድ መብረቁ ሻለቃ 3 የጋራ ጠንካራ ውይይት አድርገዋል። ከውጊያ ጎን ለጎን ጦራችንን ማደራጀት፣ ግንዛቤ መስጠት፣ ማስታጠቅ፣ ማሰልጠንና ታግሎ እንዲታገል አስፈላጊ መሆን በመረዳት በየካምፑ እየተንቀሳቀሰን ጦራችንን እያስተማርን እያነቀን እንገኛለን ብለዋል። የአማራ ህዝብ የተጋረጠበትን የህልውና አደጋ መመከት፣ መቀልበስ፣ የፖለቲካ ስልጣን ይዞ የህልውና አደጋውን ታሪካዊ ለማድረግ እኩልነት ላይ የተመሰረተ ዲሞክራሲያዊ አንድነትን እውን የሚያደርግበት የፖለቲካ ስርዓት መዘርጋት ነው። አማራ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ መብቶች ከሌሎች የህብረተሰብ ክፍሎች በተለየ መልኩ መገደሉና መገለሉ እንዲያከትም በወያኔ ኦነግ መራሽ ጊዜ አመጣሽ የጎሳ ፖለቲካ ተከታዮች የተነጠቀውን ማንነቱን ርስቱን ማስከበር ነው። ሰላም አድማጮቻችን፣ ለሰዓቱ ያዝነው መረጃ ይህንን ይመስል ነበረ። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ እያልን ለሰዓቱ ያዝነው መረጃ እዚህ ጋር የምንጨርስ ይሆናል።